ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ከሀገር ቤትና ከዓለም አቀፍ በሳምንቱ የተሰሙ የተለያዩ ጉዳዮችን ይዘናል። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን ነው። 14 ኢትዮጵያውያን አትሌቶች ቪዛ የተከለከሉበት የዓለም አትሌቲክስ ሻምፒዮና ነገ ቅዳሜ በአሜሪካ መካሄድ ይጀምራል። ኢትዮጵያ በፍሎሪዳ ታላሃስ በሚካሄደው 46ኛው የዓለም አትሌቲክስ ሻምፒዮና ላይ የቪዛ ጥያቄ ያቀረበችላቸው 14 አትሌቶቿ ቪዛ በመከልከላቸው አይሳተፉም። በአሜሪካ ፍሎሪዳ የታላሃሲ የአትሌቲክስ ሻምፒዮና የሚሳተፉ የኢትዮጵያ አትሌቶች ቪዛ የመከልከል ጉዳይ ትልቅ መነጋገሪያ ሆኖ መቆየቱም የሚታወቅ ነው። ሌትስራን.ኮም ይዞ በወጣው መረጃ በውድድሩ ላይ ኢትዮጵያን እንዲወክሉ ከተመረጡ አትሌቶች 14ቱ የአሜሪካ ኤምባሲ ቪዛ ከልክሏቸዋል። ከ20 ዓመት በታች ወንዶች 6፣ ከ20 ዓመት በታች ሴቶች 4 እንዲሁም በአዋቂዎች ምድብ የሚወዳደሩ 4 ታዋቂ አትሌቶች የቪዛ ጥያቄያቸው ውድቅ ተደርጓልም ተብሏል። ኢትዮጵያ በወንዶች ምድብ ከጎርጎሮሳውያኑ አቆጣጠር 1982 አንስቶ በሴቶቹ ምድብ ደግሞ ከ1990 አንስቶ ከ20 ዓመት በታች በሁሉም የውድድር አይነት ተሳታፊ እንደሆነች ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ዋና ጸሐፊ አቶ አመንሲሳ ከበደ ለሌትስራን.ኮም እንደተናገሩት በዚሁ የአሜሪካ ኤምባሲ የቪዛ ክልከላ ምክንያት ነገ በሚጀመረው ውድድር ላይ በወንዶች ከ20 ዓመት በታች 1፣ በሴቶች ከ20 ዓመት በታች 3 አትሌቶች ብቻ ኢትዮጵያን ይወክላሉ ብለዋል። ይህም በቡድን የተሻለ ውጤት ለማምጣት ከሚያስፈልገው ቢያንስ 4 አትሌቶችን መያዝ በታች መሆኑም ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን መጀመሪያ በውድድሩ ተሳታፊ የሚሆኑ አትሌቶችን የቪዛ ጥያቄ ያቀረበው ታህሳስ 3 ቀን 2018 ዓ.ም ሲሆን ከቀረበው የ34 ሰዎች የቪዛ ጥያቄ የ23ቱ ውድቅ መደረጉ ይፋ ተደርጎ ነበር። ለሁለተኛ ጊዜ ታህሳስ 21 ቀን 2018 ዓ.ም የቪዛ ጥያቄ ቢቀርብም የቀደሙት ውድቅ የተደረጉት በድጋሜ ተቀባይነት ማግኘት እንዳልቻሉ ዋና ጸሐፊው ተናግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አትሌቲክስ እና ከአዘጋጁ ኮሚቴ የግብዣና የድጋፍ ደብዳቤ እንዲሁም ከውጭ ጉዳይ ሚኒስቴርም ተጨማሪ የድጋፍ ደብዳቤን ቢያስገባም ኤምባሲው ግን የቪዛ ጥያቄውን አልተቀበለውም ተብሏል። የአትሌቶቹ የቪዛ ማመልከቻ ለምን ውድቅ እንደተደረገ እንኳን ኤምባሲው ማብራሪያ እንዳልሰጠም ተነግሯል። ከ20 ዓመት በታች የሁለቱም ጾታ ውድድሮች በቪዛ ክልከላው ምክንያት ኢትዮጵያ በ4 አትሌቶች ብቻ ትወከልባቸዋለች። በአዋቂዎች ምድብ ግን ቪዛ በተከለከሉት ምትክ ቀድሞ ቪዛ ያላቸው አትሌቶች መተካታቸው ተነግሯል። ባለፉት 2 ውድድሮች የብር ሜዳሊያ ባለቤቱ ብርሃኑ አረጋዊ እንዲሁም አዲሱ ተተኪው ወጣት አትሌት ቢኒያም መሐሪ አስቀድሞ ቪዛ ስለነበራቸው ከተተኩት ውስጥ ስለመሆናቸውም ተነግሯል። ይህም ኢትዮጵያ በአዋቂዎች ምድብ ሙሉ ቡድን ይዛ እንድትቀርብ ያደርጋታል ብለዋል ዋና ጸሐፊው። ከ20 ዓመት በታች ቡድን ውስጥ ብቸኛ ቪዛ ያገኘው የወንዶች ምድብ ተሳታፊ አትሌት አየለ ሰውነት ሲሆን በሴቶች ከሚሳተፉት ውስጥ የ2024ቱ የሰርቢያ ሻምፒዮና የወርቅ ሜዳሊያ ባለቤቷ የ17 ዓመቷ ማርታ አለማየሁ ከተሳታፊዎቹ ውስጥ መሆኗም ተነግሯል። የአትሌቲክስ ፌዴሬሽኑ ዋና ጸሐፊ ለመረጃ ምንጩ ሲናገሩ ኢትዮጵያ በዓለም አትሌቲክስ የሀገር አቋራጭ ውድድር የረጅም ጊዜ ልምድ ያላት ስኬታማ አትሌቶችን በማሳተፍ የምትታወቅ መሆኗን ጠቅሰው በሄዱበት ሀገር ጥገኝነት የመጠየቅ ልምድም የሌላቸው ናቸው ብለዋል። በዚህ ምክንያት የቪዛ ክልከላው በፍጹም ያልተጠበቀ መሆኑንም አስረድተዋል። ኃላፊው ይህንን ቢሉም ለተለያዩ ውድድሮች ወጥተው በዛው ጥገኝነት የሚጠይቁ ኢትዮጵያን አትሌቶች ስለመኖራቸው ግን በተለያየ ጊዜ ሲነገር ይሰማል። በዓለም አቀፍ የአትሌቲክስ ውድድሮች የተለያዩ ሀገሮች አትሌቶች የቪዛ ክልከላ ሲገጥማቸው የአሁኑ የመጀመሪያው እንዳልሆነም ተነግሯል። በ2018ቱ ብሪታንያ ባሰናዳችው የዓለም የቤት ውስጥ ሻምፒዮና፣ በ2022ቱ አሜሪካ ባሰናዳችው ተመሳሳይ ውድድር፣ በ2023ቱ የአውስትራሊያው ሀገር አቋራጭ ሻምፒዮና ውድድሮች ተመሳሳይ የቪዛ ችግር የብዙ ሀገር አትሌቶች ከውድድሩ እንዲቀሩ አድርጓቸው እንደነበር ለትውስታ ተነስቷል። አሜሪካ ከዚህኛው ውድድር በተጨማሪ በዚሁ የፈረንጆቹ ዓመት ከ8 ወር በኋላ የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮናን በኦሪገን አውጂን ታስተናግዳለች። ኢትዮጵያውያን አትሌቶች አሁን በተፈጠረው ችግር ምክንያት ከወዲሁ የቪዛ ክልከላ በዛኛው ውድድርም ይገጥመን ሆኖ የሚል ስጋት ውስጥ መግባታቸውም የተነገረ ነው። ነገሩ በዓለም ዋንጫውም ተመሳሳይ ችግር እንዳይፈጥርም አስግቷል። ልዩ የመለያ ኮድ ወይንም ኪዋር ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጥር 1 ቀን 2018 ዓ.ም ጀምሮ ጥቅም ላይ መዋል ማቆሙን የገቢዎች ሚኒስቴር ይፋ አድርጓል።
የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ወይንም ኪዋር ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር አንስቶ ወደ ስራ መግባቱን የገቢዎች ሚኒስቴር ተናግሯል። ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጀምሮ ስራ ላይ መዋል አቁሟል ብሏል። ከዛሬ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ወይንም ኪዋር ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውልም ይፋ ተደርጓል። ደረሰኝ እንዲታተምላቸው ጠይቀው ግን የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች ግብር በሚከፍሉበት ቅርንጫፍ ወይንም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡም አሳስቧል። ግብር ከፋዮች እስካሁን ሲገለገሉበት የነበረውን እጃቸው ላይ ያለውን ነባሩን ደረሰኝ ለታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ አለባቸውም ተብሏል። ከዛሬ ጀምሮ ተግባራዊ መሆን የሚጀምረው መመሪያን በማይተገብሩት ላይ አስፈላጊውን እርምጃ ወስዳለው ሲልም ተቋሙ አስጠንቅቋል። ተቋሙ ይህንን ቢልም ደረሰኝ እንዲታተምላቸው ጠይቀው ግን ህትመቱ አልደረሰም የተባሉ የንግድ ተቋማት ስለመኖራቸው ሸገር ሰምቷል። የኢትዮጵያ ብሔራዊ ባንክ 32 ባንኮች የተሳተፉበትና $70 ሚሊዮን የቀረበበትን 14ኛ ዙር የዶላር ጨረታ ያካሄደው በዚሁ በያዝነው ሳምንት ማክሰኞ ነበር። በጨረታ ሂደቱ 32 ባንኮች የተሳተፉ ሲሆን በዚህም የምንዛሬ ጨረታ አንድ የአሜሪካ ዶላር ዋጋ በአማካይ 154 ብር ከ8729 ሳንቲም ሆኖ መመዝገቡ ይፋ ተደርጓል። የ14ኛ ሳምንቱ የውጭ ምንዛሬ ጨረታ በ13ኛው ዙር ከነበረው በዶላር የ40 ሳንቲም አማካይ ጭማሪ አሳይቷል። ታህሳስ 18 ቀን 2018 ዓ.ም በተካሄደው የ13ኛው ዙር ጨረታ ላይ 23 ባንኮች ተሳታፊ የነበሩ ሲሆን የቀረበው 150 ሚሊዮን ዶላር በአማካይ ዋጋ በ154 ብር ከ47 ሳንቲም ተጫርቶ ነበር። ታህሳስ 7 ቀን 2018 ዓ.ም በ12ኛ ዙር ላይ 13 ባንኮች 50 ሚሊዮን ዶላሩን በአማካይ ዋጋ በ154 ብር ከ77 ሳንቲም ወስደው እንደነበርም ይታወሳል። ትናንት በተጠናቀቀው የታህሳስ ወር ብቻ ብሔራዊ ባንክ 3 ጊዜ ጨረታ ያወጣ ሲሆን በአጠቃላይ 270 ሚሊዮን ዶላር በጨረታ ወደ ባንኮች አስተላልፏል። ብሔራዊ ባንክ አስቀድመው ይፋ ባደረገው መሰረት በየ2 ሳምንቱ የዶላር ጨረታ ለማውጣት የወሰነ ሲሆን በመርሃ ግብሩ መሰረት በቀጣይ 2 ሳምንታት ውስጥም ተመሳሳይ ጨረታ እንደሚካሄድ እወቁት ብሏል። በከተማው ያሉ የግንባታ ስራ ተቋራጮች አስቀድመው የያዙትን ስራ 85 በመቶ ማጠናቀቃቸው ካልተረጋገጠ መንግስት በሚያወጣቸው የትኛውም የፕሮጀክት ግንባታ ላይ እንዳይሳተፉ የሚከለክል ደንብ መጽደቁም በዚሁ ሳምንት ሰምቷል። የስራ ተቋራጭ የግንባታ ግዢና የስራ ስምሪት የአሰራር ደንብ የሚል መጠሪያ የተሰጠው ይህ ደንብ በተያዘለት ጊዜ በጀትና ጥራት እንዲጠናቀቅ ማድረግ፣ የስራ ስምሪት የሚመለከትበት ስርዓት መዘጋጀት፣ ተቋራጮች ፍትሐዊ በሆነ መንገድ እንዲወዳደሩ ማድረግ የደንቡ ዓላማ ተደርጎም ተደንግጓል። በደንቡ መሰረት ማንኛውም ያልተጠናቀቀ ግንባታ ያለው ስራ ተቋራጭ ቀደም ሲል ተዋውሎ የጀመረውን ስራ 85 በመቶ ማጠናቀቁን የሚያስረዳ ከአሰሪው መስሪያ ቤት የጽሑፍ ማስረጃ ማቅረብ እንዳለበትም ያስገድዳል። ተቋራጭ ድርጅቱ አስቀድሞ የያዘውን ግንባታ 85 በመቶ ማጠናቀቁን የሚያስረዳ ማስረጃ የማያቀርብ ከሆነ መወዳደር አይችልም ተብሏል። ያልተጠናቀቀ ስራ ያለው ይህንን ሳያሳውቅ ከቀረ በማንኛውም ጊዜ ያለምንም ቅድመ ሁኔታ ከጨረታው አሊያም ከውድድሩ እንደሚሰረዝም ደንቡ ደንግጓል። በዓለም አቀፍ ደረጃ ከ15000 በላይ የችርቻሮና የጅምላ ንግድ የገበያ ማዕከሎችን የሚያስተዳድረው የፈረንሳዩ ግዙፍ ኩባንያ ካርፉር ወደ ኢትዮጵያ ሊመጣ መሆኑም ሰምቷል። የመጀመሪያውን ዓለም አቀፍ የጋራ የቢዝነስ ቅንጅት ወይንም ፍራንቻይዝ ንግድ ለኢትዮጵያ ገበያ የሚያስተዋውቅ ስምምነት በዚሁ ሳምንት መፈረሙም ተሰምቷል። የሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኩዊንስ ሱፐር ማርኬትና የፈረንሳዩ ካርፉር መካከል የተደረሰው ስምምነት ኩባንያው በራሱ መጠሪያና በዓለም አቀፍ በሚተገብረው ደረጃ ወይንም ስታንዳርድ መሰረት ወደ ኢትዮጵያ ገብቶ እንዲሰራ የሚያስችለው ነው ተብሏል። በስምምነቱ መሰረት የኩዊንስ የገበያ ቦታዎች በካርፉር አርማ ምርትና አስተዳደር እንዲተኩ ይደረጋልም ተብሏል። ስምምነቱ እስከ ጎርጎሮሳውያኑ ዓመት 2026 አጋማሽ ድረስ በስራ ላይ ያሉት 13 የኩዊንስ የመሸጫ ሱቆች ወደ ካርፉር እንዲቀየሩ ይደረጋል። እስከ ጎርጎሮሳውያኑ 2028 ድረስም ተጨማሪ 17 የንግድ ማዕከሎችን ካርፉር እንዲከፍት ያስችለዋልም ተብሏል። በኢትዮጵያ ዓለም አቀፍ ተቋማት ገብተው ለመስራት ከሕግና ከሌሎችም ጉዳዮች ጋር የተገናኙ ማነቆችን በችግርነት ሲነሱ የቆየ ሲሆን ከ2021 ወዲህ የቴሌኮምና ሌሎችም ዘርፎች ለግሉ ዘርፍ ክፍት ለማድረግ የተወሰነው ውሳኔ ካርፉርም በጋራ ጥምረት ወይንም በፍራንቻይዝ ወደ ኢትዮጵያ ገበያ እንዲገባ አስችሎታል ተብሏል።
ኩባንያው ከሳራ በስተደቡብ ባሉ የአፍሪካ ሀገሮች 550 ገደማ የመሸጫ ቦታዎች ወይንም ሱፐር ማርኬቶች በስሙ እንዳሉ ይነገራል። በአፍሪካ በኬንያ፣ በዩጋንዳ፣ ኮት ዲቯር፣ በጋቦን፣ ሴኔጋል እና ሌሎችም ሀገሮች የገበያ ቦታዎች እንዳሉትም ተሰምቷል። በዓለም ዙሪያ በ40 ሀገሮች ከ15000 በላይ ስቶሮች ያሉት ግዙፍ ኩባንያ መሆኑም ይነገራል። ከዚህ ውስጥ በ30 ሀገሮች ያለው ከ3000 በላይ የመሸጫ ቦታ ከሚድሮክ ጋር በገባው ስምምነት አይነት በጋራ ስምምነት ወይንም በፍራንቻይዝ የቢዝነስ ማዕቀፍ የሚተዳደሩ ናቸው ተብሏል። በዓለም ዙሪያ በካርፉር ኔትወርክ ስር ተቀጥረው የሚሰሩ ሰራተኞች ከግማሽ ሚሊዮን በላይ ሲሆኑ በ2024 የ94.6 ቢሊዮን ዶላር ሽያጭ ያስመዘገበ ግዙፍ ኩባንያ መሆኑም ይነገራል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የካርፉርና የሚድሮክ ጥምረት የኢትዮጵያ ሸማች ጥራት ያለው ምርት በተመጣጣኝ ዋጋ መሸመት እንዲችል እድል የሚሰጠው ነው ብለዋል። ካርፉር በዓለም የችርቻሮና ጅምላ ንግድ በገቢ ደረጃው 7ኛ ላይ የሚገኝ ግዙፍ ኩባንያ ነው። ውድ ተመልካቾቻችን አሁን ደግሞ የሀገር ቤት መረጃዎቹን አጠናቀን ወደ ዓለም አቀፍ መረጃዎች ልናልፍ ነው። ከዓለም አቀፍ የተሰሙ 2 መረጃዎችን እነግራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላን እናስተዳድራታለን፣ የነዳጅ ዘይት ሀብቷንም እንቆጣጠራለን ሲሉ ተናግረዋል። ይህ የአሜሪካ ቬኔዙዌላን አስተዳዳሪነት ለዓመታት ሊዘልቅ እንደሚችል ፕሬዝዳንት ትራምፕ ፍንጭ መስጠታቸውን ኤኤፍፒ ጽፏል። ይህንን ግን ጊዜ የሚወስነው ይሆናል ብለዋል ፕሬዝዳንት ትራምፕ። የአሜሪካ ጦር ባለፈው አርብ ሌሊት ለቅዳሜ አጥቢያ በቬኔዙዌላ በወሰደው ወታደራዊ እርምጃ የቀድሞውን ፕሬዝዳንት ኒኮላስ ማዱሮን ከነባለቤታቸው አግቶ ወደ ኒውዮርክ ማስወሰዱን መረጃው አስታውሷል። የቬኔዙዌላ ጊዜያዊ ርዕሰ ብሔር የተደረጉት ዴልሲ ሮድሪጌዝ ግን ቬኔዙዌላን እንጂ የውጭ አስተዳዳሪ አሻትም እያሉ ነው። የቬኔዙዌላ የወደፊት ዕጣ ፈንታም አልለየለትም። የጉዳዩ አነጋጋሪነት ቀጥሏል ተብሏል። በመጨረሻም ሩሲያ አንድም የምዕራባዊ ሀገር ወታደር በሰላም አስከባሪነት ስም ወደ ዩክሬን ዝር እንዲል አልፈቅድም አለች። በዩክሬንና በምዕራባውያን አጋሮቿ ተሰናድቷል የተባለው የሰላም እቅድ የአውሮፓ ሀያላን ሀገራት ወታደሮች በዩክሬን በሰላም አስከባሪነት መስፈርን የሚጠይቅ ስለመሆኑ ኤኤፍፒ ጽፏል። ብሪታንያና ፈረንሳይ ወታደሮቻችንን በዩክሬን እናሰፍራለን ካሉት መካከል ቀዳሚዎቹ መሆናቸውም ሰምተዋል። የሩሲያዋ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛሃሮቫ አዝማሚያው እጅግ አደገኛና በጭራሽ ተቀባይነት የሌለው ነው ማለታቸው ሰምተዋል። ሩሲያ የአውሮፓ ሀያላን ሀገሮች ወታደሮች ወደ ዩክሬን ከገቡ ሕጋዊ ኢላማዎቼ ይሆናሉ ውርድ ከራሴ ስትል ቆይታለች። የሩሲያና የዩክሬን ጦርነት ያለ ሁነኛ መፍትሄ ወደ 4ኛ ዓመቱ እየተቃረበ ነው። ውድ ተመልካቾቻችን የዛሬው የሳምንቱ ወሬዎች ተጠናቋል። ስለተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። ከሸገር ጋር እንድትሆኑም ግብዣችን ነው። የሸገርን የተለያዩ መሰናዶዎች በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ሳምንት በሳምንቱ ወሬዎች በሌላ ጉዳይ እንመለሳለን። እስከ ሳምንት በቸር ክረሙ።